ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ሁካታና ግርግር እና እሱ ባገኘው ኢንፌመስነት ጥላ ስር ተጠላችሁ የራሳችሁን ስምና ምናምን ልታድሱ የምትሞክሩ ሰዎች በጣም ናፈርኩባችሁ ነኝ። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ዋሽቶ የሚያገኝም ተመሳሳይ፣ ሰርቆ የሚያገኝም ተመሳሳይ። ይሄ አቅልን ነው እየሰረቀ ያለው፣ ትውልድን ነው እየሰረቀ ያለው። ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል። ቀላል ነው እያልኩ አይደለም። ያም ሐራም ነው። ዲስትራክሽኑ ውድመቱ ግን የዚህኛው በጣም የባሰ ነው። እያንዳንዱ ቤት እያንዳንዱ ቦታ እየገባ እያወደመ ነው የሚሄድ ያለው ማለት ነው። ወዴት ነው እየሄድን ያለ ነው? መልካም ተናጋሪዎች፣ ወደ መልካም የሚጠሩ ሰዎች ፎሎወር የላቸውም። ብዙ ተከታይ ያላቸው በሶሻል ሚዲያ እነማን ናቸው? የሚሳደቡት ዋልጌዎች። በቃ የፈለከውን ቁሻሻ የዝሙት ቃል ሐራም ፈለከውን ነገር አድርግ፣ ተናገር፣ ብቻ ታወቅ፣ ገንዘብ አግኝ። ይሄ ገንዘብ እኮ ገና አላህ Subhanahu Wa Ta'ala ቂያማ ቀን መቀጣጫው ነው የሚያደርገው። ዛት ማትወስዱት በጣም ብዙ ሰዎች አላችሁ። አሁን የቲክቶክ ሽልማት ተሸለመ የተባለውን ግለሰብ ወጣት ነው ባይዞ ቢያረግለት ደስ ይለኛል። በጥሩ ፓዝ ሄዶ በጥሩ ምናምን ሄዶ አንፎርቹኔትሊ በጥሩ ፓዝ ሄዳ አይደለም እዚህ ሀገር ውስጥ በጥሩ ፓዝ ሄዶ እንዳልኳችሁ እውቅና ስለማትሰጡ እንዳልፍ ያረጋችሁ ያላችሁት አሁን እናንተ በዚህ ልጅ ምክንያት የሸለማችሁት ሽልማትና ያረጋኛችሁት ሁካታና ግርግር እና እሱ ባገኘው ኢንፌመስነት ጥላ ስር ተጠላችሁ የራሳችሁን ስምና ምናምን ልታድሱ የምትሞክሩ ሰዎች በጣም ናፈርኩባችሁ ነኝ። በነገራችን ላይ እንደዚህ አፍሬ አላውቅም። በዚህ ያለ እዚህ ደረጃ ደረስናል መሰለኝ። ማለት ምን ሰግጥ የሚል ቃል አንዴ ለምጠራው እዚህ ጋር ብቻ ትርጉሙ ምንድነው ተብሎ ቢጠይቅ ሰው አንዳንዱ በማር ሊያለሰልሰው ይሞክራል። ኖ እሱ ማለት የፈለገው እንዲህ ሳይሆን መጥፎ ነገር ሳይሆን ምን ውስጥህን አዳምጥ እንዲህ ብሎ ለማለት ነው የፈለገው እንጂ እንደዛማ አይልም ምናምን ትሉ ኢንቴንሽናሊ እብደቱን ስፖንሰር ማድረግ የምትፈልጉና በዚህ በማር ለውሳችሁ ልታብራሩ ለምትሞክሩ ሰዎች አሏችሁ። አንዳንዶቻችሁ ደግሞ መቼም ሰው አይኑን አውጥቶማ እንደዚህ አይልም በአደባባይ እንዲህ ሊል ቢያስብ ነው እንጂ ብላችሁ የምታለዝቡለት ለራሳችሁ ሞራል ብላችሁ እንደዚህ አይነት ሀገር ውስጥ ኖርክ ከተባለ ትጠፋለህ። ስለዚህ ራሳችሁን ለማስታወም ስትሉ እንዲህማ አያረግም ብለህ የራስን ማብራሪያ ሲሰጡለትም ሰምቻለሁ። እሳቸው የመድኃኒዓለም ቤት ለመስራት እዚህ ተገኝተው መድኃኒዓለም ስራው ሰራ። ክብር ምስጋና ይግባው። መድኃኒዓለም ክብር እሱን ይውሰድ። አዶናይ በእውነት በጣም ልቡ ቅን የዋህ ነው። እሰይ ነጋ አይኔን ገደልኩኝ አንተን አምኜ ነው። እሰይ ነጋ